እሺ አመሰግናለሁ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ህዝብ ግንኙነት ኃላፊ አርበኛ ኑረዲን አበበ ሀሰን እባላለሁ። እንደሚታወቀው ሰሞኑን ዘመቻ አርበኛ ሳጅን አደማሊ በሚል ከፍተን በምኒልክ ዕዝ በጣም አስገራሚና አስደናቂ ስራዎችን ስንሰራ ቆይተናል። በመሆኑም መስከረም 17 መካነ ሰላምን ፋኖ ተቆጣጥሮ ለማህበረሰቡ ያሳየውን ዲሲፕሊንና ትህትና የታወቀ ነው። ይህም በመሆኑ ተቋሞችንና የመንግስትንም ሆነ የግል ተቋሞችንም ሆነ ባንኮችን ሳይነካ ሳይዘርፍ ምንም ዲሲፕሊን በተሞላበት ወጥቶ አሳይቷል። በሁለተኛ ጊዜ በትናንትናው ዕለት በመካነ ሰላም ላይ በተደረገው የመከላከያና አድማ ብተና ሚሊሻና ፖሊስ ጥምር ጦር ፋኖ ከጠዋት ጀምሮ እስከ ማታ ድረስ ለአስጨራሽ ውጊያ ሲያደርግ መዋሉ ይታወቃል። በመሆኑም ፋኖ ድል አድርጎ ከተማውን ለሁለተኛ ጊዜ ተቆጣጥሮ ነበር። በተፈጠረው አጋጣሚ በትናንትናው ክስተት ያው ማህበራዊ ሚዲያና ሶሻል ሚዲያ ላይ በዛሬው ዕለት ፋኖ ሙስሊም ሰልለው ፋኖ ያሰዎች ነው ፋኖ ሃይማኖትን ሊያጠፋ ነው የመጣው የሚል ፕሮፓጋንዳ እየተነዛ ነው ያለው። ይህ የጠላቶቻችን አጀንዳ መሆኑን መላው የአማራ ህዝብና ህዝበ ሙስሊሙ እንዲታውቁ ፈልጋለሁ። በነ አህመድ ዲንጀበልና በነ ሙጂብ አሚኑ በነ አብዱል ጀሊል ሻሃድ ካሳ ወሎ ህብረትና ወሎ ኦሮሞ ነው ወሎ ክልል የሚሉ አጀንዳ አስፈጻሚ ሰዎች ሳትደናገሩ እውነቱን እንድታውቁ ፈልጋለሁ። ይህም ለመሆኑ እኛ ብዙ የሙስሊም ፋኖች በውስጥ አለን ማለት ነው። እኛን ያወጣን እኛን እየገደለን ያለው የገደለንን ጥላት ነው እንጂ ህዝበ ሙስሊሙን ወይም መስጊድን አይደለም ማለት። ሁለተኛ አማራ አልሆንም በአላህ አትግደሉኝ እያለች ወለጋ ላይ የገደሏት የአይሻ ሰይድ ደምና ቤንሻንጉል ላይ ሆዷ ተቀዶ የአማራ ልጅ አይወለድም ተብሎ የወጣው የተፈናቀሉት ቤተሰቦቻችንና ወገኖቻችን ደም አሳስቦን የወጣ ነው እንጂ በሃይማኖታችን አይደለም ማለት። ስለዚህ ይሄንን የጥላቶቻችንን አጀንዳ ተሸክማችሁ ሚዲያ ላይ ወጣችሁ የተሳሳተ መረጃ የምታስተላልፉን ከዚህ ድርጊታችሁ እንድትቆጠቡ ስል ማስተላለፍ ፈልጋለሁ። ቃሲም የሚባለው የብልጽግና ካድሬ ስራ አስፈጻሚ ሚኒሻ መሪ መሆኑ ይታወቃል። ይህም ለማውል ከዛሬ 2 ዓመት በፊት መስጊድ ውስጥ ሆኖ ቦምብ በመወርወር አንድ ፋኖ ህይወቱ ሲያልፍ 5 ፋኖዎችን ማቁሰሉ ይታወቃል። ይህ ሰውዬ ሃይማኖትንና መስጊድን ሽፋን በማድረግ የብልጽግና ካድሬና ተላላኪ ሆኖ በመስጊድ ሽፋንና በመስጊድ መጠለያ ብዙ ነገር ሲያደርግ የቆየ ባንዳና ጥላታችን ነው እንጂ እንደሚባለው መስጊድ ውስጥ ነው የመስጊድ ዳዋ አድራጊ ወይም የመስጊድ አባል እንዳልሆነ ይታወቃል። እኛ ሊገለን የመጣን ጥላታችንን አዋርደን አሳፍረን የአብይ አህመድና የብርሃኑ ጁላ መከላከያ ሰራዊትንና አድማ ብተና ሚሊሻና ፖሊስን ነው እንጂ ወንድሞቻችን ወገኖቻችንን አባቶቻችንን እናቶቻችን እህቶቻችን ወንድሞቻችንን ህዝበ ሙስሊሙን ይቀርና ኦርቶዶክስኛ ሃይማኖት ሙስሊም ክርስቲያን ወሎ ላይ ተባብረን ተሳስረን የኖርንበት ማህበረሰብ መሆኑ ይታወቃል ማለት። ስለዚህ ጠላቶቻችን የከፈቱልን አጀንዳ በመስማት የተሳሳተ መረጃ ባለመስተላለፍና ይሄንን እውነታ እንዲታውቁ ስል ማሳሰብ ፈልጋለሁ። ዲል ለአማራ ዲል ለፋኖ። እሺ አመሰግናለሁ። በድጋሚ ማስተላለፍ የምፈልገው እንደሚታወቀው በዚህ ይሄ የጥላት ፕሮፓጋንዳ ለመሆኑ ማለት። ስለዚህ እኔ ሙስሊም ነኝ እኮ ማለት ነው። ስለዚህ በሃይማኖታችን ሳይሆን እየተፈናቀለ ያለ ነው በአማራነታችን ነው ማለት። ስለዚህ እንደሚታወቀው ሳጅን አደማሊ አርበኛ ሳጅን አደማሊ ብዙ ታሪኮችን የሰራ የዛ አመራር የነበረ ሙስሊም እኮ ነው ማለት። ስለዚህ እነ ጀማል ዲሽቃ ከላላ ወረዳ የሚመሩት ሙስሊም ናቸው እኮ ማለት። ስለዚህ እነ እንድሪስ የሼህ ሁሴን ጅብሪል ክፍለ ጦር ብለው መስርተው እነ አርበኛ ከረም መሐመድ ስለዚህ ስንት ብዙ በየቦታው ስንት ሙስሊም ፋኖዎች አሉ ማለት ነው። ስለዚህ እነ እንድሪስ ግቤል ባለሽልጡ ማለት ሙስሊም ናቸው። ስለዚህ ፋኖ ሙስሊም ጠል ነው ለሙስሊም ነው የሚባለው የተሳሳተ መረጃ እንደሆነ ይሄን ህዝበ ሙስሊሙ ጠንቅቆ ማወቅ አለበት ማለት ነው። እኔ እኮ 2 ወንድሞቼን የገበርኩትን ኢማም አበበ በላይ አበበ ቆስሎ አንዱ በሃይማኖቴ አይደለም ማለት በአማራነታችን ነው ማለት። ስለዚህ የተሳሳተ መረጃ እንደሆነ ይሄን